The former vice chairman of the Joint Chiefs of Staff, retired Admiral Sandy Winifred, is warning that the United States could face a serious shortage of key missile defense systems if the conflict with Iran continues at its current pace. Our capabilities are overwhelming and gathering still, as are those of our Israeli partners. Our munitions are full up, and our will is ironclad. As described by the Secretary and earlier this week by me, U.S. combat power is building as Iranian combat power declines. ጦርነቱ በከፍተኛ ግለት በቀጠለበት ሁኔታ አሜሪካ በአጭር ጊዜ ውስጥ ከፍተኛ ቁጥር ያለው ሚሳኤል በአንድ ጊዜ ተጠቅማለች በሚል የሚሳኤል እጥረት ገጥሟል የሚሉ መረጃዎች እየወጡ ነው። የዘገባው ምንጮች አልጀዚራ እና ዋሽንግተን ፖስት ናቸው። ትራምፕ መሳሪያ አምራቾችን ሊያወያዩ ነው ተብሏል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለአርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከመንግስት ጋር በነፍጥ የሚፋለሙትና መንግስት ሸኔ በማለት የሚጠራቸው ታጣቂዎች በሴቶች ላይ እስከ ወሲብ ባርነት የደረሰ ጥቃትን እንደሚፈጽሙ አንድ ሪፖርት ይፋ አድርጓል። የሪፖርቱ ባለቤት ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ነው። በዕለት የረፋድ ጥንቅራችን ከተካተቱት መረጃዎች መካከል ነው። በአሜሪካ እስራኤል ኢራን ጦርነት 7ኛው ቀን አንድ አስገራሚ መረጃ ወጥቷል። መረጃው አሜሪካ በኢራን ላይ እጅግ ከፍተኛ የሆነ ተተኳሽን በአጭር ጊዜ ውስጥ መጠቀሟን ተከትሎ ሚሳኤሎቿ እየተመናመኑ ነው የሚል ዘገባ ነው። የዘገባው ምንጮች አልጀዚራ እና ዋሽንግተን ፖስት ናቸው። ትራምፕ የጦር መሳሪያ አምራቾችን አስቸኳይ ስብሰባ ጠርተዋልም ተብሏል። ጥንቅራችን በዚሁ አስገራሚ መረጃ ዙሪያ የሚያደርሳችሁ መረጃ አለ። በኢትዮጵያና ኤርትራ ጉዳይ እየተሰሙ ያሉ ማስጠንቀቂያዎች ቀጥለዋል። ዘኒውዮርክ ታይምስ ኢትዮ ኤርትራ ውጥረት የተመለከተ አዲስ ዘገባ አስነብቧል። የድንበር ወታደራዊ እንቅስቃሴን በተመለከተ ዘገባ ያነሳቸው ጉዳዮች አሉ። በድሮን ሰው አልባ አውሮፕላኖች ጉዳይ ትንታኔው ጥብቅ ማስጠንቀቂያ ሰጥቷል። ይዘነዋል። የጦርነት ድባብና ስጋት ማንዣበቡን ተከትሎ በትግራይ ክልል ብዙ ነገሮች ልክ አለመሆን ከጀመሩ ሰንበትበት ያሉ ቢሆኑም በተለይ ከታህሳስ ወር ወዲህ የኑሮ ሸክሙ በእጅጉ መባባሱን ከክልሉ ነዋሪዎች ቅሬታ ተሰምቷል። የነዳጅና ትራንስፖርት ዋጋ መናር፣ የጥሬ ገንዘብ እጥረት እንዲሁም ደሞዝ እንዳይከፈል የወጣው መመሪያ በችግር ላይ ፈተና መጣሉን ከነዋሪዎች የተሰማ መረጃ አክለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ማን እንደሚመራ እኔ መወሰን አለብኝ ብለዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ካሜኒ የተገደሉባት ኢራን በቀጣይ ማንም በጠቅላይ መሪነት ትመርጣለች የሚለው ጉዳይ ላይ መሳተፍ አለብኝ ሲሉ ተናግረዋል። መረጃውን እናደርሳለን። በመካከለኛው ምስራቅ ውስጥ ያለው ጦርነት በቀጠለበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ አዲስ ተንቀሳቃሽ ምስል ይፋ አድርጋለች። ቴህራን ገና ትጥቅ ያልተነካም መልእክት ለአሜሪካና እስራኤል ሰዳለች። በኢራን ውስጥ የምድር ውጊያም መጀመሩ ተሰምቷል። በአሜሪካ የሚደገፉ ኃይሎች ድንበር አቋርጠው መግባታቸው ተነግሯል። የኢራን ውጭ ጉዳይ ለምድር ውጊያ ዝግጁ ነን ማለታቸውም ተሰምቷል። መረጃዎቹን አያይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ የአሜሪካ ሚሳኤል እያለቀ ነው። በዛሬው ዕለት አንድ አስገራሚ መረጃ ወጥቷል። የዘገባው ምንጮች ዋሽንግተን ፖስት እና አልጀዚራ ናቸው። እነዚህ መረጃዎች አሜሪካ ከእስራኤል ጋር በመቀናጀት ኢራን ላይ እየፈጸመች ካለው መጠነ ሰፊ ጥቃት ጋር በተያያዘ የአሜሪካ ተተኳሽ በከፍተኛ ደረጃ እየተሟጠጠ መሄዱን የሚያመለክቱ ሆነው ታይተዋል። አልጀዚራም ሆነ ዋሽንግተን ፖስት ከዚሁ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ የሀገሪቱን የግል የጦር መሳሪያ አምራች ኩባንያ ኃላፊዎችን አግኝተው ለማወያየት ያቀዱ መሆኑን አመላክተዋል። ትራምፕ በዚሁ በዛሬው ዕለት በሚጠበቀው ጥብቅ ውይይታቸውም እነዚሁ የግል የጦር መሳሪያ አምራች ኩባንያዎች ቀደም ብሎ ከመንግስት ጋር በገቡት አምርቶ የማስረከብ ውል መሰረት በአፋጣኝና በብዛት እንደሚያመርቱ በፕሬዚዳንት ትራምፕ በኩል ጥብቅ መመሪያ እንዲተላለፍላቸው እንደሚደረግ የዋሽንግተን ፖስት እና
የአልጀዚራ ዘገባዎች አመላክተዋል። መረጃዎቹ በአሁኑ ሰዓት ተከሰተ ያሉት እጥረት ከተተኮሱ በኋላ ከማዕከል አቅጣጫቸው እየተስተካከለ ኢላማቸውን አነጣጥሮ እንዲመቱ የሚደረጉት ወይም ጋይድድ ሚሳይል የተባሉት ናቸው። ዋሽንግተን ፖስት በዘገባው የአሜሪካ የጦር መሳሪያ አምራቾች አሁን ጦሩ ከሚያስፈልገው የመሳሪያ አቅርቦት አንጻር እያመረቱበት ያለው ፍጥነት እጅግ ዘገምተኛ ነው በሚል ወቀሳው እየደረሰባቸው መሆኑንም አመልክቷል። ትራምፕ እነዚህኑ ግዙፍ የጦር መሳሪያ አምራች ኩባንያ አመራሮች በአካል ተገኝተው እንዲያወያዩ የተፈለገበትም ጉዳይ ከዚሁ ጋር በተያያዘ መሆኑንም ዘገባዎቹ አመላክተዋል። ዋሽንግተን ፖስት በዚሁ ዘገባው አሁን ከገጠመው የተተኳሽ የሚሳይል እጥረት ጋር በተያያዘ ኢላማዎችን ቅድሚያ እየሰጡ እጅግ አንገብጋቢ ናቸው የተባሉትን ማጥቃት እንደዚሁም ኢራን የምትተኩሳቸው ሚሳይሎች ለመከላከል በሚያስችል ደረጃ የመከላከያ ሚሳይሎች ወይም ኢንተርሴፕተርስ ላይ ትኩረት ማድረግ እንደሚገባም የታመነበት መሆኑን አመላክቷል። ዘገባዎች በዚህ መልኩ እየወጡ ቢሆኑም ከቀናት በፊት ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ ጦርነቱን እስከ መጨረሻው ለማስቀጠል የሚችል ከፍተኛ የሆነ የጦር መሳሪያ ክምችት ያላት መሆኑን ሲናገሩ የተደመጠበት ሁኔታ የነበረ መሆኑ የሚታወስ ነው። እንደውም በተቃራኒው በያዘችው አካሄድ ኢራን በአንድ ጊዜ በርካታ ሀገራትን በድሮንና ሚሳይሎች በመደብደቧ ዙሩን ያከረረችው በመሆኑ ከጦር መሳሪያ ውጭ የምትሆነው እሷ ናት ሲባልም ነበር። አሁን እየወጡ ያሉት ዘገባዎች ደግሞ የሚያሳዩት ሌላ ሆኗል። የአሜሪካ በዚህ መልኩ ይነገር እንጂ የእስራኤልን የጦር መሳሪያ ክምችት ደረጃ በተመለከተ የተባለ ነገር የለም። እስራኤል ሐማስ ጥቃት ከሰነዘረባት ጀምሮ ከሄዝቦላ እስከ ኢራን ድረስ ዓመታትን የፈጀ ጦርነትን ስታካሄድ በአገሪቱ ኢኮኖሚና የጦር መሳሪያ ክምችት መመናመን ዙሪያ ምንም የሚባል ነገር የለም። በሌላ አቅጣጫ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በኢራንና በዋና ከተማ ቴሄራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስትሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ መሆኑን ገልጸዋል። ኢራን ይህንን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች፣ ይህም እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋውን በቆራጥነት ነው ሲሉም ተደምጠዋል። የተተኳሽ እጥረት ገጥሟል የሚለውንም አጥብቀው አስተባብለዋል። The former Vice Chairman of the Joint Chiefs of Staff, retired Admiral Sandy Winifred, is warning that the United States could face a serious shortage of key missile defense systems if the conflict with Iran continues at its current pace. Our capabilities are overwhelming and gathering still, as are those of our Israeli partners. Our munitions are full up, and our will is ironclad. As described by the Secretary and earlier this week by me, U.S. combat power is building as Iranian combat power declines. በቀጣይ ርዕስ እነ ጃልመሮ ላይ ከባድ ሪፖርት ወጣ። ከመንግስት ጋር በነፍጥ የሚፋለሙትና መንግስት ሸኔ በማለት የሚጠራቸው ታጣቂዎች በሴቶች ላይ እስከ ወሲብ ባርነት የደረሰ ጥቃትን እንደሚፈጽሙ ከአንድ ሪፖርት ይፋ ወጥቷል። የሪፖርቱ ባለቤት ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ነው። ድርጅቱ በኦሮሚያ ክልል ወለጋ አካባቢ መረጃዎችን አሰባስቦና የዚሁ ጥቃት ሰለባ የሆኑ ሴቶችን አናግሮ ሪፖርቱን ይፋ እንዳደረገ በዛሬው ዕለት ሪፖርቱን ዋቢ በማድረግ ይፋ የሆነው የቢቢሲ ዘገባ አመላክቷል። ይኸው ሴቶችን አፍኖ በመውሰድ የወሲብ ባሪያ የማድረጉ ድርጊት ለአቅመ አዳም ባልደረሱ ታዳጊ ሕፃናት ላይ ሳይቀር እንደተፈጸመም ይህንኑ ሪፖርት ዋቢ ያደረገው ቢቢሲ በዛሬው ዘገባው አመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲል አዲስ ባወጣው ሪፖርት መክሰሱን ይሄው የዛሬው የቢቢሲ ዘገባ አመላክቷል። የታጣቂ ቡድኑ አባላት በሴቶች ላይ የሚፈጽሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃንን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ እንደሆነ ማስታወቁንም ዘገባው አክሏል። አምነስቲ በዛሬው ዕለት ማለትም የካቲት 27 ቀን 2018 ዓ.ም ይፋ ያደረገውን የምርመራ ሪፖርት ዋቢ ያደረገው ይኸው ዘገባ በኦሮሚያ ክልል የሚንቀሳቀሱት የታጣቂ ቡድኑ አባላት ከአውሮፓውያን 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች የዳሰሰ መሆኑንም አመላክቷል። ምርመራ የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነ አምነስቲ መግለጹን ያመለከተው ዘገባው የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩንና የሕክምና መዝገቦችን መመርመሩን አስረድቷልም ተብሏል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት ዕድሜያቸው ከ18 ዓመት በታች የነበረ መሆኑም ታውቋል። በ2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊትና የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ላይ መጥቀሱንም ቢቢሲ በዚሁ በዛሬው ዘገባው አክሎ አመላክቷል።
የድርጅቱ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታ ለ7 ዓመታት ያህል የኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሙኒኬሽን እና በመገናኛ ብዙሃን መገደብ ምክንያት በተፈጠረ የጨለማ ሽፋን ስር ሆነው ንጹሃንን ለከፍተኛ ስቃይ ዳርገዋል ብለዋል። በማሳያነት የተጠቀሰች አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በበርካታ የታጣቂ ወንዶች መደፈራቸውን እንደተናገረች መግለጫው ላይ እንደሰፈረም ቢቢሲ በዚሁ ዘገባው አመላክቷል። በቀጣይ መረጃ በኢትዮ ኤርትራ የድሮን ጦርነት ከባድ መዘዝ አለው። ኒውዮርክ ታይምስ በኢትዮጵያና ኤርትራ ጉዳይ እየተሰሙ ያሉ ማስጠንቀቂያዎች ቀጥለዋል። ዘኒውዮርክ ታይምስ ኢትዮ ኤርትራ ውጥረት የተመለከተ አዲስ ዘገባ አስነብቧል። የድንበር ወታደራዊ እንቅስቃሴን በተመለከተ ዘገባ ያነሳቸው ጉዳዮች አሉ። ከሳምንት በፊት የኢትዮጵያ ጦር ኃይል በተሰበሰበ ሕዝብ ፊት ሰልፍ አድርጓል። ታንኮች ተንቀሳቅሰዋል። ተዋጊ ጀቶች እያገሱ ሰማዩን ቀዝፈዋል። የልዩ ኃይል ጦር በሰልፍ ኃይሉን አሳይቷል ሲል ዘገባው ትንታኔውን ከፍቷል። በዚህ ዝግጅት ላይ የታየ ምስል ልዩ ትኩረት ስበዋል ያለው ዘገባው ይህም የጠቅላይ ሚኒስትር አብይ አህመድ ምስል በአማርኛ ተወደደም ተጠላም ወደብ አልባ አንሆንም የሚል ቃል የያዘ ነው ሲል ገልጿል። ለኢትዮጵያ ወደብ ፍላጎት በጣም ቅርብ የሆነችው አሰብ ከተማ በ40 ማይል ርቀት በኤርትራ የድንበር ከተማ ትገኛለች ሲል ዘገባው አመልክቷል። በሁለቱ ሀገራት መካከል ያለው ውጥረት ከቅርብ ሳምንታት ወዲህ ተባብሷል። ብዙ ተንታኞች የጦርነት ማሳሰቢያ እየሰጡ ይገኛሉ ሲል ዘገባው አመልክቷል። ሁለቱም ወገኖች ወታደሮቻቸውን ወደ የጋራ ድንበራቸው ማንቀሳቀሳቸውን የጠቀሰው ትንታኔው ኢትዮጵያ ግዛቷ በኤርትራ ኃይሎች መያዙን ባለፈው ወር በይፋ ደብዳቤ አሳውቃለች። ደብዳቤውን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ልከውታል ሲል አውስቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በመስከረም ወር በሰጡት ቃለ ምልልስ ከኢትዮጵያ የሚሰሙ ክሶችን ውድቅ ማድረጋቸው እንዲሁ በትንታኔው ተመልክቷል። ኒውዮርክ ታይምስ ኢትዮጵያና ኤርትራ ካላቸው የጦር መሳሪያ ብዛትና የአካባቢው ውስብስብነት እንዲሁም ከየሰራዊታቸው ብዛት አንጻር በሀገራቱ የሚፈጠር ማንኛውም ግጭት ጉዳቱ በጣም ከባድ ነው በማለት ስጋቱን በመግለጽ ከ1998 እስከ 2000 በተካሄደው የድንበር ጦርነት ቢያንስ 80,000 ሰዎች ሞተዋል ሲልም አውስቷል። አሁን በሚኖር ጦርነት ድሮኖች፣ ሰው አልባ አውሮፕላኖች የከባድ እልቂት ተጨማሪ ምክንያት ይሆናሉ ሲል ስጋቱ ላይ አጽንኦት ሰጥቷል። ይህ በእንዲህ እንዳለ በተመሳሳይ በኢትዮ ኤርትራ ጉዳይ መሰል ማሳሰቢያና ማስጠንቀቂያ ከዓለም አቀፉ ማህበረሰብ በኩል እየተሰሙ ሲሆን ከቀናት በፊት በዓለም ዙሪያ አውዳሚ ግጭቶችን ለመከላከልና ለመፍታት የመስክ ጥናት በማድረግ ለመንግስታትና ለዓለም አቀፍ ተቋማት ምክሮችን የሚሰጠው ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በኢትዮጵያ ሰሜናዊ ትግራይ ክልልና በጎረቤት ሀገር ኤርትራ መካከል ዳግም ግጭት ሊቀሰቅስ የሚችል ውጥረት ማየሉን ባወጣው ዘለግ ያለ ዘገባ አስጠንቅቆ ነበር። ለጦርነት በርከት ያሉ ቀስቃሽ ምክንያቶች መኖራቸውን ያብራራው ድርጅቱ ጦርነት ለመጀመር ቀላል፣ ለማስቆም ግን በጣም ከባድ ይሆናል ሲል አሳስቧል። ከዓመታት በፊት በአካባቢው የነበሩ ግጭቶች በመቶ ሺዎች የሚቆጠሩ ሰዎችን ሕይወት መቅጠፋቸውን ያስታወሰው ድርጅቱ አሁን ሌላ ጦርነት የሚጫር ከሆነ ለሶስቱም የጠቀሳቸው ተዋናዮች አስከፊ ይሆናል ብሏል። በቀጣይ ርዕስ በትግራይ ከበደው ኑሮና ፈተናው። የጦርነት ድባብና ስጋት ማንዣበቡን ተከትሎ በትግራይ ክልል ብዙ ነገሮች ልክ አለመሆን ከጀመሩ ሰንበትበት ያሉ ቢሆንም በተለይ ከታህሳስ ወር ወዲህ የኑሮ ሸክሙ በእጅጉ መባባሱን ከክልሉ ነዋሪዎች ቅሬታ ተሰምቷል። ከመቀለ ውጭ በሚገኙ ከተሞች ከታህሳስ ወር አንስቶ ከባንኮች መጥፋት የጀመረው የጥሬ ገንዘብ አቅርቦት ካለፈው ወር ጥር አጋማሽ ወዲህ ወደ ትግራይ ዋና ከተማ ዘልቆ የጥሬ ገንዘብ አቅርቦት በባንኮች ሙሉ በሙሉ የለም እስከ ማለት መደረሱን የከተማዋ ነዋሪዎች ለዜና ምንጩ ቲክቫ ኢትዮጵያ ገልጸዋል። ሰሞነኛው ትኩሳት ደግሞ ነዳጅና ደሞዝ ሆኗል። በትግራይ ነዳጅ እጥረት የፈጠረው ችግር ከማደያ ውጭ በጠራራ ፀሐይ በአደባባይ የሚሸጠው የነዳጅ ዋጋ መናር ኑሮን ማክበዱን ነዋሪዎች በምሬት እየገለጹ ነው። በያዝነው ሳምንት በሊትር ከ300 ብር በታች ሲሸጥ የነበረው የቤንዚንና የናፍጣ ዋጋ በሊትር ወደ 500 ብር ማሻቀቡ የተገለጸ ሲሆን ይህንን ተከትሎ የታክሲ ትራንስፖርት ዋጋ ብር 25 የነበረው የአጭር ጉዞ ክፍያ ወደ 50 ብር ከፍ ማለቱ ታውቋል። ይህ ብቻውን ኑሮን ያከበደ ሲሆን በተጨማሪ በሳምንቱ ከክልሉ መስተዳደር የተሰማ ውሳኔ ለብዙዎች ጭንቅ ምክንያት ሆኗል። ከያዝነው የካቲት ጀምሮ ላልተወሰነ ጊዜ ወርሃዊ ደሞዝ እንደማይከፈላቸው የተነገራቸው የትግራይ ክልል የመንግስት ሰራተኞችና ሌሎች ነዋሪዎች ኑሮ እጅግ ከብዶናል፣ ተወሳስቦብናል ሲሉ ምሬታቸውን አሰምተዋል። የትራንስፖርት ዋጋ በእጥፍ መጨመሩ ደግሞ በእንቅርት ላይ ጆሮ ደግፍ እንደመሆናቸው መግለጻቸውን የዜና ምንጩ አመልክቷል። በትራንስፖርት ዙሪያ ሌላም ቅሬታ የተሰማ ሲሆን የከተማው ትራፊክ ፖሊስ ደግሞ የተጋነነ የዋጋ ጭማሪ አድርገው በተገኘ የታክሲ አሽከርካሪዎች የብር ቅጣት በመጣል ላይ መሆኑን ማህበራቱ ግራ አጋቢ ሲሉ ገልጸውታል። የታክሲ አሽከርካሪዎች ማህበራት ተወካዮች በሰጡት ቃል ነዳጅ ከማደያ ጣቢያዎች መቅዳት ካቆምን ወራት ተቆጥረዋል። ከጥቁር ገበያ ገዝተን ስንሰራ ደግሞ ከትራፊክ ፖሊስ ቅጣት፣ ከተጠቃሚዎች ደግሞ ወቀሳ ይደርስብናል። ተቸገርን፣ ምን እናድርግ? ታክሲዎቻችንን አቁመን ስራ እንድናቆም ነው የሚፈለገው ወይ ሲሉ ጠይቀዋል።
መንግስት ነዳጅ በማደያ ጣቢያዎች ሳያቀርብ የጭነት ታሪፍ አትተላለፉ ማለቱ ያስገርማልም ያስደንቃልም ብለዋል። የኑሮ ውድነቱና የጦርነት ይጀምራል ስጋቱ ተደራርቦ የትግራይ ክልል ነዋሪ ብሶትና ውጥረት አባብሶታል። በትግራይ ሰብአዊ እርዳታ አሰጣጥ ላይ ጥሬ ገንዘብ እጥረት የፈጠረው እክል ከተባበሩት መንግስታት ድርጅት እርዳታ አስተባባሪው ኦቻ በሳምንቱ የተሰማ ነበር። በትግራይ ክልል በሚገኙ ባንኮች ያለ ጥሬ ገንዘብ አቅርቦት ውስንነት ሰብአዊ ድርጅቶች ለተፈናቃዮች እርዳታ ለማድረስ የሚያደርጉትን እንቅስቃሴ እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ የሥራ ኃላፊ አሳሰቡ። የሰብአዊ ድርጅቶች በክልሉ ባንኮች የጥሬ ገንዘብ እጥረት በመኖሩ ምክንያት የአሰራር ችግሮች እየገጠሟቸው ሲሆን ይህም በክልሉ ለሚገኙ የሀገር ውስጥ ተፈናቃዮች ድጋፍ የማድረግ አቅማቸውን እንደገደበው መገለጹ አይዘነጋም። ወደ ቀጣይ መረጃ ስናልፍ የኢራን አዲሱን መሪን እመርጣለሁ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ማን እንደሚመራ እኔ መወሰን አለብኝ ብለዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ካሚኒ የተገደሉባት ኢራን በቀጣይ ማንም በጠቅላይ መሪነት ትመርጣለች የሚለው ጉዳይ ላይ መሳተፍ አለብኝ ሲሉ ተናግረዋል። ትራምፕ ከዜና ምንጮቹ ሮይተርስ እና አክሲዮስ ጋር ባደረጓቸው የተለያዩ ቃለመጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላ ካሚኒ ልጅ ወደ ስልጣኑ እንዲመጡ እንደማይፈልጉ ገልጸዋል። ፕሬዝዳንቱ ባለፈው ታህሳስ ላይ ወደ ቬኔዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪን የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካው ዜና ምንጭ አክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለመጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪን መምረጥ ይኖርብናል፣ ያንን ሰው መምረጥ ይኖርብናል ብለዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላ አሊ ካሚኒ መገደላቸው ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር ቆይቷል። የቀድሞ መሪ ቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥም ተነግሯል። ስልጣኑን እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ አያቶላ ልጅ ሞጅታባ ካሚኒ ናቸው። ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የካሚኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጡ እንደማይፈልጉ ተናግረዋል። ለእኔ የካሚኒ ልጅ ስልጣኑን መረከቡ ተቀባይነት የለውም፣ የምንፈልገው ለኢራን ስምምነትና ሰላምን የሚያመጣ ሰው ነው ብለዋል። ትራምፕ ጊዜያቸውን እያባከኑ ነው፣ የካሚኒ ልጅ ያንን ያህል ፖለቲካዊ ክብደት የለውም፣ በቬኔዙዌላ ከዴልሲ ሮድሪጌዝ ጋር እንደነበረ ሁሉ ሹመቱ ውስጥ መሳተፍ አለብኝ ሲሉም ተናግረዋል። የአያቶላ ካሚኒን ፖሊሲዎች የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህ አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታም በተመሳሳይ በየ5 ዓመቱ ተመልሰን ይህን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝቡና ለሀገሪቱ ታላቅ የሚሆን ሰው እንፈልጋለን ብለዋል። የቀድሞውን ጠቅላይ መሪ አያቶላ ካሚኒን ለመተካት ቀዳሚ እጩ ሆነው የወጡት ልጃቸው ሞጅታባ ቀጣይ መሪ መሆን ዕድላቸው አነስተኛ ነው የሚል እምነት እንዳላቸውም አስረድተዋል። ወደ ቀጣይ ርዕስ አለፍን። ኢራን አዲስ የድሮን እና ሚሳኤል ክምችቷን አሳየች። ኢራን ለእግረኛ ጦርነት ዝግጁ ነኝ አለች። በሺዎች የሚቆጠሩ የኩርድ አማጽያን ኢራን ላይ ዘመቻ ከፈቱ። በመካከለኛው ምስራቅ ውስጥ ያለው ጦርነት በቀጠለበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሄድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ አዲስ ተንቀሳቃሽ ምስል ይፋ አድርጋለች። ቴህራን ገና ትጥቅ ያልተነካም መልእክት ለአሜሪካና እስራኤል ሰዳለች። በኢራን የመንግስት መገናኛ ብዙሃን የወጣው ይህ አዲስ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችንና እጅግ ብዛት ያላቸው ሰው አልባ አውሮፕላኖችን ያሳያል። ኢራን የለቀቀችው የቪዲዮ አገሪቷ የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጦር ለገጠሟት ጠላቶቿ ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በአገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ $50,000 እንደሆነ ይነገራል። በዚህ ጦርነት የኢራንን ሚሳኤልና ድሮን ለማምከን አሜሪካና እስራኤል የሚጠቀሙት ቴክኖሎጂ ታዲያ በሚሊዮኖች መሆኑ ዋሽንግተንና ቴል አቪቭን የፈተነ ጉዳይ ሆኗል። ከጦርነቱ ጋር በተያያዘ የትራምፕ አስተዳደር በኢራን የመንግስት ለውጥ ለማምጣት የአየር ድብደባ ብቻ በቂ አለመሆኑን የተረዳ ይመስላል። ዋሽንግተን ባትፈልገው የጦርነቱ ግን የመንግስት ለውጥ ከሆነ በምድር መዋጋት አማራጭ መሆኑን ተንታኞች ይገልጻሉ። ኢራን ታዲያ እየጠበቅናችሁ ነው ኑ ስትል ለአሜሪካ መልእክት ሰዳለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለእግረኛ ጦር ዘመቻ ሙሉ በሙሉ ዝግጁ ናት ሲሉ ለአንድ ዓለም አቀፍ ሚዲያ ገልጸዋል። ጦርነቱ ወደ እግረኛ ዘመቻ የሚቀየር ከሆነ እንደኛ የተዘጋጀ የለም ነው ያሉት። አራግቺ ኤንቢሲ ለሚሰኝ የአሜሪካ ሚዲያ ነው ይህንን የገለጹት። የኢራን መንግስት ከአሜሪካ ይመጣል ለተባለው የምድር ወረራ ተዘጋጅቶ እየጠበቀ ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት የአሜሪካ የምድር ጦር ዘመቻ ይፈሩ እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ነው።
አራክቺ በባለፈው 12 ቀን ጦርነት የተኩስ አቁም አልጠየቅንም፣ እስራኤል ናት ተኩስ ይቁምልን ያለችው። አሁንም በእኛ በኩል የሚቀርብ የተኩስ አቁም አይኖርም ሲሉ ጥቃት የመመከት አቅም እንዳለ አመላክተዋል። ዋሽንግተን እግረኛ ጦር ወደ ኢራን ትልካለች ተብሎ አይጠበቅም። የኢራን የቆዳ ስፋትና ሰንሰለታማ ተራራ የሆነው መልክዓ ምድር በእጅጉ ፈታኝና የእግረኛ ጦርነቱን የማይቻል የሚያደርገው ነው። ሆኖም የአሜሪካ ጥቅሻና ድጋፍ ያለበት የምድር ውጊያ ኢራን ውስጥ መጀመሩ ተሰምቷል። የኢራን መንግስትን የሚቃወሙ በሺዎች የሚቆጠሩ የኩርድ አማጽያን ኢራን ዘልቀው የጦር ዘመቻ መክፈታቸው ተሰምቷል። የአሜሪካ ማዕከላዊ ደህንነት መረጃ CIA የኩርድ አማጽያንን ስለማስታጠቅ እቅዱ ከሰሞኑ ገልጾ እንደነበር ይታወሳል። የኩርድ አማጽያን በኢራቅ ድንበር አድርገው ወደ ኢራን መግባታቸው እየተነገረ ነው። አማጽያኑ ከተለያዩ የአረብ ሀገራት ተሰባስበው ወደ ጦር ዘመቻው ተቀላቅለዋል። የኩርዶች የምድር ጥቃት በሳምንቱ ማክሰኞ ዕለት የጀመረ ስለመሆኑ እንደ አሶሺየትድ ፕሬስ እና ጀሩሳሌም ፖስት የተሰኙ ምንጮች ዘግበዋል። ኢራን ግን ማንም ድንበሬን አላቋረጠም ስትል አስተባብላለች። በአብዛኛው የሱኒ እምነት ተከታይ የሆኑ የኢራን ኩርዶች በኢራን ሺያ መንግስት ተከፍቶ ወደ ኢራቅ የወጡና ነዋሪነታቸውን በስደት ያደረጉ መሆናቸው ይታወቃል። አብላጫው የኢራን ማህበረሰብ የሺያ ተከታይ ከመሆኑ አንጻር ኩርዶች ምን ያህል የጎላ ሚናና እንቅስቃሴ በኢራን መንግስት ላይ ማድረግ ይችላሉ የሚለው ግን በጦር ጠበብቶች ዘንድ ጥርጣሬ የሚፈጥር ጥያቄ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ።